አዞ ለአቤልና ለርብቃ እውነቱን ተናገረች። እስከዛሬ ድረስ ሲጫወቱበት የነበረው አዩ መሆኑን ተናገረች። አዩና መቲ ከጀርባቸው ሆኖ ሲወጓቸው እንደነበረ ሁሉም ነገር ዘርግፋ ለአቤልና ለርብቃዬ ተናግራለች። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የምደውል ምልክቱን እየነካችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃለሁ። ርብቃ ክፍል 30 ተለቋል። ክፍል 29 ላይ እንግዲህ ከቤት ውጡ የሚል ወረቀት ደርሷቸው ነበር እና አቤል ግራ ተጋብቶ እንዴት በምን እንትን ነው ከቤት የምንወጣው? ይሄ ቤት እኮ የራሴ ነው፣ የራሴን ቤት ለቅቄ የት እንደሄድን ልፈልገ ነው ወረቀቱን ያመጣልኝ ብሎ ቢጠይቀውም አዎ ራኬብ የምትባለች ከዚህ ቤት ውጡ ብላ ወረቀቱን ልካላቸዋለች። ስለዚህ በዛሬው ዕለት ከዚህ ቤት እንድትወጡ ብሎ አስተላልፎ ከሄደ በኋላ ርብቃዬ በጣም ነበር ግራ የተጋባችው። ምን ተፈጥሯል በማለት ስታስብ ማሚቴ ብቻውን አይደለችም ይሄንን ያረገችው በማለት ስታሰላስል ወረቀቱ ኮፒ ስለነበረ ፎርጅ ስለነበረ ማለት ነው የውጡበት የተባሉት እና ከዚህ በፊት ርብቃዬ እንግዲህ ለአዩ ወረቀት ሰጥታው ነበር እና እሱ ስታስታውስ ስለዚህ ማሚቴ ለብቻ አይደለችም፣ ሁሉም ነገር እየተፈጠረ ያለውን ነገር ለአቤል ባትናገርም ሁሉም ነገር እየተፈጠረ ያለውን ነገር በደንብ አውቃለሁ። ሁላችሁንም በየተራ በቃላችኋለሁ። አንተ በደንብ አዩ ለጊዜው ልትደሰት ትችላለህ፣ ችግር የለውም ተደሰት። ግን አሁን አይደለም ያንተን እንትን ማበላሸው። አንተ ተደስተ በደንብ ሳታጣጥሙ በፊት ህይወትን አጨልምባለሁ ብላ እንግዲህ ብቻውን ቁጭ ብላ ስታወራ ነበረ። በአንዴ ተቀይራብታለች። እሱም ደግሞ ምን ሆና ነው እቺ ማነው ዛሬ አይዞሽ አላት። እንዴት አባቷ ነው የምትናገረው ብሎ አዩ ብቻውን ሲያወራ ነበረና በመጨረሻም እንግዲህ አቤሎና ርብቃዬ እዚህ ቤት ውስጥ መቆየት የለብንም፣ ስለዚህ ገጠር መሄድ አለብን ብሎ በማሰብ የርብቃ አጎት ጋር ገጠር ገብተዋል ማለት ነው። ለጊዜው ተረጋግቶ ነገሮች እስከሚስተካከሉ ድረስ እዛ ይሻላል ብሎ በማሰብ በዛሬ ደግሞ ርብቃዬ አሁን ያለችበት ሁኔታ በጣም ጥሩ አይደለም። ልጇ ወርዶባታል፣ ወገቧ ደህና አይደለችም። ስለዚህ ይሄ ነገር ደግሞ ሲደረብባት የበለጠ ስለምትጎዳ ስለምትከፋ ብሎ በማሰብ አቤሎ እንግዲህ ከዚህ መሄድ አለብሽ በማለት እዛ ገብቷል። ማሚቴና አዩ እዛው ናቸው። አዞ ደግሞ እኛ ነን ያመጣንሽ፣ ስለዚህ እኛ ከዚህ ከሄን ደግሞ ብቻሽን እዚህ ምንም ልታረጊ አትችይም፣ ስለዚህ ወደ ቤተሰቦች እንድትሄጂ ብላ ርብቃ ነግራታለች ማለት ነው። አዞዬ ደግሞ በጣም አዝናለች። ምክንያቱም እሷን ብዙ በደሎችን አርሳባቸዋለች። ያው እሷን ለመጉዳት ባትሞክር ራሱ መድኃኒት ሰታት ነበር ኢዩቤል ባያስቆማት ኖሮ ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ አዞዬ ርብቃና አቤሎን ይቅርታ ጠይቃ ነው እግሯ ላይ ተደፍታ ላስከፋዎቹ ነገር ላስቀየሟችሁ ነገር በጣም ይቅርታ በማለት ነበር የሄደችው። እውነቱን ብትናገር እኔ ደስ ይለኝ ነበረ። ግን ርብቃዬ እውነቱን ታውቃለች በደንብ። ግን ልጇ ሳይወርድ ነገሮችን ብትነቃና ቢያውቁባት ጥሩ ነበር። ልጇ ከሞተ በኋላ ማወቅ ምንም ጥቅም የለውም። ምክንያቱም የልጇን ህይወት መልሶ ስለማያመጣላት ማለት ነው። እና ይህን ነገር መጠርጠር የነበረባቸው ወይም ደግሞ የዩቤል ክፋት ማወቅ የነበረባቸው አንድ ሰው የርብቃ ልጅ ከመሞቱ በፊት መሆን ነበረበት። ግን የእሷ ልጅ ከሞተ በኋላ ምንም እኔ እንትን አልታየኝም። የምር ያዩን እንትን ማወቁ ርብቃዬ ማለት ነው። ግን ያው ትበቀለዋለች በደንብ አርጋ ማለት ነው። የአቤልን ህይወት ያበላሸው የልጇን ህይወት የቀማው በደንብ አርጋ ትበቀላቸዋለች። የምሬ ነው፣ የምር ማለት ነው። በቀል ትንሽ ሳይሆን ትልቁን በቀል ነው የምትበቀላት በደንብ አርጋ ማለት ነው። መቲና እሱ መቲ ትሻላለች። መቲ እኮ ምንም ያደረገችው የፈጠረች ነገር የለም። ኢዩቤል ነው ይሄ ሁሉ ነገር እያደረገ ያለው። ስለዚህ ማሚቴ ደግሞ እንግዲህ አሁን እዛ ቤት ውስጥ ቀርታለች። ነገሮችን እያጣራች ነው። የትኛው ክፉ እንደሆነ የትኛው ለሷ ጥሩ እንደሆነ ተኝታ በደንብ ስትፈትነው ነበረ ኢዩቤልም ማለት ነው። እዩ እንግዲህ የርብቃ ልጅ ገሎ ከዛ በኋላ አቤል አቅፎ ሲስቅ በደንብ እያየች ነበረ። ስለዚህ የርብቃ ልጅ እንደገደለ አዩ መሆኑን ማሚቴ በደንብ ታውቃለች። የቤቱን ካርታ በራሱ ስም እንዳዟዟረ ከቤት ውጡ እንዳላቸው በደንብ ታውቃለች። ሁሉም ነገር ታውቃለች። ስለዚህ እሷ የሚያስፈልጋት ነገሮችን ማስረጃዎችን ከሰበሰበች በኋላ ነቅታ ልጁን በተለይ ደግሞ ልጁን ተጠቅሞ እንደዚህ እያደረገ እንደሆነ ካወቀች ስንት ዓመት ሙሉ ልጇ ስትፈልግ በልጇ ስትንከራተት የነበረች እናት ይሄ ልጅ ቤት ውስጥ ቁጭ ብሎ
ልጄ ነው ብላ ያሳደገችው ሚስት ልጅ ሲገልባት፣ ስለዚህ ስትነሳ ሰይጣን ሆና ነው የምትነሳው። ከበፊቱ ሰይጣን ሆና ነው የምትነሳው ማለት ነው። ስለዚህ ኢዮቤል ለአጭር ጊዜ ነው ደስታው ማለት ነው። በኋላ ላይ ሁሉም ነገር ይታወቃል። ደስ የሚለው ነገር ማሚቴና መቲን ያገናኛል። ማሚቴ ለብዙ ዓመታት ልጇ ስትፈልግ ነበር ልጄ ጠፍታለች ብላ። ስለዚህ እዛ ቤት ከገባች ደግሞ እናትና ልጅ መሆናቸው ይታወቃል። ከዛ መቲ ምንም ነገር ሳትጎዳ አዩ ለሰራቸው ስራዎች፣ መቲ ላይ ለተጫወተባት፣ አቤል ላይ፣ ርብቃ ላይ ለተጫወተባቸው ጨዋታዎች ማሚቴ በደንብ አድርጋ ታስከፍለዋለች ማለት ነው። ለማንኛውም ቤተሰብ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ እሺ